እንግዲህ መጽሐፍ ቅዱሳችንን ስንመለከት በዚህ ስለ ትንሣኤም ይናገራል። በተለይ ስለ መጨረሻው ዘመን ሲናገር ስለ ትንሣኤ ይናገራል። ኢየሱስ ክርስቶስ ትንሣኤውን ሲያገኝ ትመለከታላችሁ። እነዚህ ደግሞ ለብሉይ ኪዳን ቅዱሳን እግዚአብሔር ትንሣኤ ሲሰጣቸው ታያላችሁ። የቤተ ክርስቲያን ዘመን አማኞች ከሞት ሲነሱ ትመለከታላችሁ። ሁለቱ ምስክሮች ከሞት ሲነሱ ትመለከታላችሁ። የብሉይ ኪዳን ቅዱሳን፣ የብሉይ ኪዳን ሰማዕታት፣ የብሉይ ኪዳንና የአዲስ ኪዳን ኃጥአኖችም መጨረሻ ላይ ትንሣኤ ያገኛሉ። ስለዚህ የትንሣኤው ጊዜያቸው ግን ይለያያል። አያችሁ፣ ጌታችን ኢየሱስ ክርስቶስ ትንሣኤውን ያገኘው በሶስተኛው ቀን ነው፣ በሞተው በሶስተኛው ቀን ነው። ስለዚህ ለብሉይ ኪዳን ቅዱሳን ደግሞ ጌታ ኢየሱስ ክርስቶስ ልክ በተነሳ ጊዜ የዛን ጊዜ የተነሱ ሰዎች ነበሩ፣ ከዛም በኋላ ይነሳሉ። የቤተ ክርስቲያን ዘመን አማኞች ደግሞ በንጥቀት ጊዜ ይነሳሉ። ሁለቱ ምስክሮች ደግሞ በመከራው ዘመን በጸረ ክርስቶስ ከተገደሉ በሶስተኛው ቀን በኋላ ይነሳሉ። የብሉይ ኪዳን ቅዱሳን እንዳልኩት በዳግም ምጽአትና በሺህ ዓመት መንግስት መካከል ባለው ወደ 75 ቀናት የሚሆኑ አሉ። በነዛ 75 ቀናቶች ውስጥ የብሉይ ኪዳን ቅዱሳን ይነሳሉ። የብሉይ ኪዳን ሰማዕታት ደግሞ በምጽአቱና በሺህ ዓመቱ መንግስት መካከል ቅድም እንዳልኩት በዚህ 75 ቀናት ውስጥ ሰማዕቶቹም ይነሳሉ። የብሉይ ኪዳንና የአዲስ ኪዳን ኃጥአንም ከሺህ ዓመት መንግስት በኋላ ነው የሚነሱት። እነሱ ሺህ ዓመቱ መንግስት ሲያልቅ ኃጢአተኛ ሙታን ሁሉ ይነሳሉ። ለፍርድ ነው እነሱ የሚነሱት፣ ለሽልማት አይደለም። ስለዚህ መጽሐፍ የሚናገረው ምን እያለ ነው? ስለ ሺህ ዓመቱ መንግስት ሲናገር እግዚአብሔር አብ የወሰነው ነገር እንደሆነ አብ ይህንን ወስኗል። ምን ብሎ? ምድርን ለልጄ እሰጣለሁ። በቃ ሄዳችሁ መዝሙር 2ን ተመልከቱት። ይህንን ነው በቃ ለሱ በትረ መንግስት ለሱ ሰጥቼዋለሁ፣ እሱ ነው የሚገዛው ብሎ ወስኗል እግዚአብሔር አብ። ይሄ እግዚአብሔር ሉዓላዊነት ነው። ለልጁ ለወልድ የሰጠው ምድርን በእጅ ሰጥቼሃለሁ ብሎታል። ሌላው ኢየሱስ በዳዊት ዙፋን ላይ ተቀምጦ ይገዛን። ይሄ ለዳዊት የተገባለት ዙፋን ትንቢት ሲፈጸም ነው። ከዙፋን ላይ የሚገዛ በትረ መንግስት አይጠፋም ብሎ እግዚአብሔር ቃል ስለገባለት ወይም ኪዳን ስለገባለት ኢየሱስ ክርስቶስ በዳዊት ዙፋን ላይ ተቀምጦ በምድር ላይ ይገዛል። ሌሎች መንግስታቶች ይፈራርሳሉ። ዳንኤል ምዕራፍ 2 ላይ ያሳየዋችሁ ያ ናቡከደነጾር የተመለከተው ምስል ከላይ እስከታች ይደቃል። ከባቢሎን ጀምሮ ቀጥሎ ደግሞ ወደ ፋርስና ሜዶን፣ ከዛ የግሪክ መንግስት፣ ከዛ የሮም መንግስት፣ ከዛ የጸረ ክርስቶስ መንግስት፣ እነዚህ ሁሉ ከተራራ ላይ በምትፈነቀለው ድንጋይ ይደመሰሳሉ። የኢየሱስ መንግስት ናት እሷ ደግሞ ታላቅ ተራራ ሆና ከምድር እስከ ሰማይ ትሞላለች ይላል። አያችሁ፣ በጣም ትልቅ ተራራ ሲል በቃ ፍጥረተ ዓለምን ሁሉ የምትገዛ ትሆናለች። ይሄ የኢየሱስ መንግስት ናት። የኢየሱስ መንግስት አይፈርስም። የሰይጣን መንግስት ይፈራርሳል። ሌላ የኢየሱስን የዓለም ህዝቦች፣ ነገዶች፣ ቋንቋዎች ሁሉ ዳንኤል እንደሚነግረን ያመልኩታል። ይሄ መሲሁን፣ ንጉሱን፣ አምላክ፣ የነገስታት ንጉስ፣ የጌቶች ጌታ ተብሎ ማለት ነው። ስለዚህ ይሄ የኢየሱስ ክርስቶስ አለቅነትና ጌትነት በጽድቅ ምድርን እንደሚያስተዳድር ለማሳየት ነው። አብሶሉት የሆነ ሰላም፣ አብሶሉት ወይም ፍጹም የሆነ ሰላም ምድር ትለማመዳለች። ጦርነት የሌለበት፣ ረብሻ የሌለበት፣ አበጽ የሌለበት፣ በሽታ፣ ሐዘን፣ ጉስቁልና የሌለበት፣ ካንሰር የሌለበት፣ ርግማን የሌለበት የተባረከ ምድር ትሆናለች። ስለዚህ በጽድቅ ምድርን ያስተዳድራል። ሌላው ኢየሩሳሌም የእግዚአብሔር ተራራ ትባላለች ማለት ነው። ልክ ቤተ መንግስት በሉት። በቃ ቤተ መንግስት ከፍታውን የምትይዝ ትሆናለች። እቺ የሚናገረው ስለ ምድራዊት እንጂ ስለ ሰማይቱ ኢየሩሳሌም አይደለም። የእግዚአብሔር ተራራ ሕግ ከኢየሩሳሌም ይወጣል። በቃ ይሄንን ነው መጽሐፍ ቃል ከኢየሩሳሌም ይወጣል፣ አዋጅ ከኢየሩሳሌም ይወጣል። ሕገ መንግስቱ የሚወሰነው ከኢየሩሳሌም ነው። ኢየሱስ መዲናውን ኢየሩሳሌም አድርጎ ዓለምን ሁሉ ይገዛል። ሃሌሉያ! ይሄ የተባረከው ተስፋችን ነው። ክብር ለእግዚአብሔር ይሁን። በዚህ የሺህ ዓመት መንግስት ለሰይጣን ሺህ ዓመት ይታሰራል እና ይህንንም ከሰማይ የወረደ መልአክ መጥቶ በሰንሰለት አስሮ ዘንዶ ወደ ጥልቅ ጣለው ይላል። ለምንድን ነው የሚጥለው? አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። አያችሁ፣ በአንድ ጥቅስ ውስጥ
ሁለት የተለያየ ታይም እንትን ይነግረናል። የጊዜ ርዝመቶች ይነግረናል። የመጀመሪያው ጊዜ የሰይጣን መታሰር ነው። ሁለተኛው ደግሞ የሰይጣን መፈታት ነው። በመካከላቸው 1000 ዓመት አለ። ስለዚህ አንዳንድ ትንቢቶችን ስናነብ በጣም በጥንቃቄ ልናነብ የሚገባ ለዛ ነው። የታይም ጋፕ አለው። በአንድ ጥቅስ ውስጥ የ1000 ዓመት ጋፕ ሊኖር ይችላል። ስለዚህ ለጥቂት ጊዜ ይፈታል የተባለው 1000 ዓመቱ ካለቀ በኋላ ነው ማለት ነው። ለምን? ትላንት ባለፈውም ተነጋግረናል። ከዛ በፊት ግን ከምድር ላይ እርግማን ይነሳል። ኢሳይያስ ምዕራፍ 65 ቁጥር 20 ምን ይላል? ከዚያም ወዲያ ይላል ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖት ይሞታል፣ ኃጢአተኛውም የ100 ዓመት ሆኖት የተረገመ ይሆናል። አባባል ነው፣ አገላለጽ ነው። ምን ማለት ነው? በ1000 ዓመቱ መንግስት ጊዜ የሚሆነው ምንድን ነው? ሰዎች ዕድሜ ይጠግባሉ። 1000 ዓመት መኖር ቀላል ይሆናል። ማቱሳላ 969 ዓመት ኖረ። ከጥፋት ውሃ በፊት የኖሩት ሰዎች ቅዱሳን በሙሉ በጣም ረጃጅም ዕድሜ ነው የኖሩት። ምክንያቱም አሁን የጥፋት ውሃ ሲመጣ ነው ምድር በሽታው የገባው፣ ጥፋቱ የገባው፣ አበጽ የገባው፣ የሰው ዕድሜ ያጠረው ከጥፋት ውሃ በኋላ ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ ብሎ የሚነግረን ታሪክ ያለው እዛ ጋር። እንግዲህ ይህንን ካልኳችሁ ወደሚቀጥለው ሊሄድና አንዱ በዚህ በ1000 ዓመት መንግስት ውስጥ ከሚሆኑት ነገሮች አንዱ ምንድን ነው? ቀደም እንዳልኩ ጠላትነት ይነሳል። ኢሳይያስ 11 ላይ የሚጠቅሰው እነዚህ ተኩላ ከበግ ጠቦት ጋራ፣ ነብር ከፍየል ጠቦት ጋራ፣ ጥጃ እና የአንበሳ ደቦል ባለሳሳት፣ ላምና ድብ፣ እነዚህ ሁሉ በቃ ግልገሎቻቸው ሁሉ በአንድነት ይኖራሉ። አንበሳ እንደ በሬ ገለባ ይበላል። ሕፃን ልጅ ጡት የሚጠባው ሕፃን ልጅ በእፉኝት ቤት ላይ እጁን ያደርጋል ወይም ይጭናል፣ ይጫወታል ማለት ነው። ምን ማለት ነው? ጠላትነት ይጠፋል፣ አውሬነት ይጠፋል። ይሄ በሰዎች መካከል በምድር ላይ ያለውን አትሞስፌር ያሳያል። ካን ዩ ኢማጂን? አሁን በየቤቶቻችን የምናሳድገው ውሾችን ነው። ምክንያቱም አይተናኮሉም። ድመቶችን አይተናኮሉም። ሌሎቹ ግን የሚተናኮሉ አውሬነት ስላለባቸው እንዲተናኮሉ ስለማንፈልግ ነብር እናሳደግም። ጥቂት ሰዎች አንበሳ በግቢያቸው ያደረጉ ይሆናል። እሱ ማስተማማኝ አይደለም። ስለዚህ እንስሶች ሁሉ ሃርምሌስ ይሆናሉ፣ የማይጎዱን ይሆናሉ፣ የምንዝናናባቸው ደስ የምንሰኝባቸው ፍጥረታቶች ይሆናሉ ማለት ነው። እና ውሻ ያላችሁ ታውቃላችሁ እንዴት ደስ ያሰኛል። በጣም በቃ ስትመጡ ደስ ብሎት የሚቀበል የሰው ጓደኛ ነው። እና ልክ እንደዛ ማለት ነው። እንስሶች ሁሉ ለሰው ፍሬንድሊ ይሆናሉ፣ እርስ በርሳቸው ፍሬንድሊ ይሆናሉ። ይሄ ብቻ አይደለም። እንስሶች ላይ የምታዩት የዓለም አቀፍ ሰላም ውጤት ነው። ኢሳይያስ ምዕራፍ 2 ቁጥር 4 ላይ የምታስታውሱ ስዕል አለ። የዩናይትድ ኔሽን መግቢያው በር ላይ ኒውዮርክ ላይ ይሄ ምስል ትመለከቱታላችሁ። ይሄ ምስል ትንቢታዊ ነው። ላዩ ላይ ከስሩ የተጻፈ ከኢሳይያስ 2:4 ላይ የተጻፈ የትንቢት ቃል በዚህ ምስል ላይ ታያላችሁ። በምስሉ ስር የተጻፈው ዩናይትድ ኔሽን በር ላይ ኒውዮርክ ያላችሁ ሰዎች ወይ ሄዳችሁ ብታውቁ ምናልባት ፎቶግራፉን አንስታችሁት ሊሆን ይችላል። በአሕዛብ መካከል ይፈርዳል ይላል። ብዙ አሕዛብ ላይ ይበይናል። ከዚህ በኋላ ያለው ነው እነሱ የጻፉት። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩ። እችን ጥቅስ ጠቅሰዋታል፣ ቆርጠው ነው ያወጧል። ከዛ በፊት ያለውን በአሕዛብ መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል የሚለውን አላወጧትም። ዩናይትድ ኔሽን ላይ ይሄ የተባበሩት መንግስታት ይሄ ሰውዬ ቀስቱን ሰይፉን ሲሰብር የምትመለከቱት ከአሁን በኋላ ምን አይኖርም፣ ጦርነት አይሆንም። ሰይፋቸውን ማረሻ፣ ደስ የሚል ተስፋ ነው። ሰይፋቸውን ማረሻ ያደርጉታል፣ እንደገና ጦራቸውን ማጭድ ያደርጉታል። ስለዚህ አሕዛብ ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ሰልፍ ከእንግዲህ ወዲህ አይማሩም። ይሄ ኢየሱስ ሲመጣ የኢየሱስ መንግስት መልክ ነው። ኢየሱስ በምድር ላይ ሲኖር ወይም ደግሞ በምድር ላይ ሲገዛ በኢየሩሳሌም ዙፋኑን በሚያደርግበት ጊዜ ወደ ምድር ሲመጣ አንዱ ምድር የምትለማመደው በዘመናት ተሞክሮ ያልተቻለ አብሶሉት ሰላም፣ አብሶሉት ሃርመኒ፣ ምድር ሁሉ አንድ ላይ ሃርመናይዝ ሆና በኢየሱስ ክርስቶስ መሪነት ጸጥና ረጭ ብላ ሰላም የምትሆነው ኢየሱስ በምድር ላይ ሲገዛ ነው። ዛሬ ጦርነቶች አሉ፣
ዛሬ ማስፈራራቶች አሉ። ዛሬ ብዙ አይነት ረሃቦች አሉ፣ ጉስቁልና አለ፣ ድህነት አለ፣ የኢኮኖሚ ጥያቄ አለ፣ የፖለቲካ ጥያቄ አለ። ሁሉ ነገር በቃ ምንድነው ስፒኒንግ አውት ኦፍ ኮንትሮል በቃ መቆጣጠር እስከማይችል ድረስ ብዙ ነገር እየባሰበት እየጦዘ ይገኛል። ወገኖቼ ሆይ ወደ መጨረሻው እየመጣን ነው ያለ ነው። ኢየሱስ ሲመጣ ግን የኢየሱስ መንግስት ለዚህ ነው ባሩሃባ ምንለው፣ ለዚህ ነው አሜን ጌታ ኢየሱስ ሆይ ቶሎ ና ምንለው። ለዓለም ሰዎች እንኳን ዓለም አቀፍ ሰላም ይሄ የማይታሰብ ነገር ነው። ዓለም አቀፍ ሰላም ወገኖች ሆይ በምድር ሁሉ ላይ ይሰፍናል። አገሮች እኩል ይሆናሉ። ቋንቋዎች እኩል ተከባብረው ይኖራሉ። ህዝቦች ተከባብረው ይኖራሉ። ምድርን የሚገዛ የፍቅር መንፈስ ይሆናል፣ የሰላም መንፈስ ይሆናል። የሰው ዕውቀት ይበዛል፣ ስልጣኔ ይበዛል። ቴክኖሎጂ ማደግ ካለበት ያድጋል። ሁሉ ለጌታ ክብር ይሆናል። መጽሐፍም እንደሚናገር ዙፋኖችን አየሁ ይላል። በእነርሱ ላይ ለተቀመጡት ዳኝነት ተሰጣቸው። እነዚህ ቅዱሳን ናቸው፣ ክርስቲያኖች ናቸው፣ በኢየሱስ ያመኑ ናቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱት ምልክቱ በግንባራቸው በእጆቻቸው ላይ ያልተቀበሉትን እነሱን አየሁ ይላል ዮሐንስ። ከኢየሱስ ክርስቶስ ጋር 1000 ዓመት ኖሩና ነገሱ ይላል። ስለዚህ ዋጋ የከፈሉትን ጌታ ይክሳቸዋል። 1000 ዓመት አብረውት ይኖራሉ ወገኖች ሆይ። ስለዚህ የተለየ ክብር ይመጣላቸዋል። ዋጋ በከፈሉበት ምድር ላይ ጌታ ያከብራቸዋል። ምስሉን እምቢ ብለዋል፣ ጸረ ክርስቶስን እምቢ ብለዋል፣ ሽልማትን ያገኛሉ። ስለዚህ መጽሐፍ የሚነግርን ኢየሩሳሌም የአምልኮና የአስተዳደር መዲና ትሆናለች፣ ኢየሱስ የሚገዛበት ምድር እግዚአብሔርን በማወቅ ትሞላለች። ዳዊት እስራኤል ላይ ንጉሥ ይሆናል፣ ወይም ደግሞ በዳዊት ዙፋን ላይ ስለሚል ሐዋርያት በእስራኤል ነገዶች ላይ ይሾማሉ። ይህም የተስፋ ቃል ተሰጥቷቸዋል ለእነሱ። የኢየሱስ መንግስት ደግሞ ቲዮክራሲ ወይንም ደግሞ ሞናርኪ በንጉስ የሚመራ እግዚአብሔርን ሴንተር ያደረገ ቲዮክራሲ እግዚአብሔር የሚገዛው መንግስት ይሆናል። በዛ ጊዜ ከሁሉ ደምቆ የሚታይ አንድ ነገር አለ። በዛ ጊዜ ከሁሉ ደምቆ የሚታይ ነገር ቅድስና ለእግዚአብሔር፣ ስሎገኖች ሁሉ መፈክሮች ሁሉ በኢየሩሳሌም ያሉ ይላል መጽሐፍ ቅዱስ ደካዎች በኢየሩሳሌም በመሰዊያ ፊት እንዳሉ ምንቸቶቹ እነሱ ሁሉ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በፈረሶች ሻኩራ ላይ ወይንም ደግሞ በፈረሶች ደወል ላይ በላያቸው ላይ ቅድስና ለእግዚአብሔር ሳንቲፋይድ የሆነ ነው። መኪናው፣ ስልጣኔው፣ ድሮኑም ሊሆን ይችላል። ሰው ይሄ በአየር ላይ የሚንሳፈፍ ሌላ ቴክኖሎጂ ዓለም ውስጥ እንገባ ይሆናል በ1000 ዓመቱ መንግስት ውስጥ። በዛ ጊዜ ላይ ምናልባት ላያቸው ላይ የተለጠፈው ልካው ሜድን እንትና እንደሚባለው ቅድስና ለእግዚአብሔር holiness unto the Lord, holiness unto the Lord። በቃ ምድር እግዚአብሔርን በማወቅ ትሞላለች። የእግዚአብሔር ቅድስና በምድር ሁሉ የታወቀ ይሆናል። ክብር ለእግዚአብሔር ይሁን። መጽሐፍ እንደሚልን ፍትህ ይበየናል። ዛሬ የፍትህ ጉዳይ በሁሉ በኩል በጣም ኃይለኛ የሰው ልጆች ትልቅ ጥያቄ ነው። ፍትህ በቃ ትክክለኛ ፍርድ መፈረድ፣ አድሎ አልባነት የሰው ልጆች ሁሉ ጥያቄ ነው። ሕፃን ተወልዶልናል ይላል መጽሐፍ። ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ማን ነው አለ? ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለ ኢየሱስ ነው የሚናገር። ከዛሬ ጀምሮ እስከ ዘላለም ይላል በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል ይላል። ስለዚህ አብሶሉት ሰላም፣ አብሶሉት ፍትህ፣ ጀስቲስ በምድር ላይ ይኖራሉ። ምን ማለት ነው? ከመከራው ዘመን የተረፉ ህዝቦች አሉ። እነዚህ ከመከራው ዘመን የተረፉት ህዝቦች በጣም ይበዛሉ። ለምን? 1000 ዓመት በጣም ብዙ ረጅም ጊዜም ስለሆነ ይዋለዳሉ፣ ይበዛሉ። በሽታ ተነስቷል፣ ጉስቁልና ተነስቷል፣ አየሩ ተፈውሷል፣ ውሃው ተፈውሷል፣ ምግቡ ተፈውሷል። ሁሉ ነገር የተፈወሰ ነው። የሰው አእምሮ የተፈወሰ ነው። እርግማን ተነስቷል። ስለዚህ በ1000 ዓመቱ ንግስና ይኖራሉ። ግን የሚኖሩት እነዚህ ከመከራው ዘመን የተረፉት አህዛብ ባሮጌ ስጋቸው ነው። እንደኛ የከበረ ስጋ ለብሰው አይደለም የሚኖሩት። ስለዚህ የከበረ ስጋ ያላቸው ሰዎችና በምድር ላይ ሪዲም ያልሆነ ያልተለወጠ ስጋ ያላቸው ሰዎች አንድ ላይ ይኖራሉ ማለት ነው። ስለዚህ የጌታ መንግስት ህጉን መጠበቅ ግዴታ ይሆንባቸዋል። ህግን የሚያስጠብቁት ጻድቃን ናቸው። አብረን እንገዛለን የሚለው ይሄንን ነው።
ስለዚህ የቃሉን ሕግ መጠበቅ ግዴታ ይሆንባቸዋል። ቅድስናውን እግዚአብሔርን ማምለክ ይጠበቅባቸዋል። ስለዚህ በጽድቅ በትር ጌታ ምድርን ያስተዳድራል። ምን ማለት ነው? ጽድቅ righteousness፣ እግዚአብሔርን መፍራት፣ ቅድስና የእግዚአብሔር መንግስት መታወቂያው ነው። ይህን የማያደርግ በዛ መንግስት ውስጥ የሚኖር አይደለም፣ የሚፈረድበት ይሆናል። ስለዚህ በዛ መጽሐፍ ቅዱስ የሚነግረን ይሄንን ነው። ስለ ኢየሱስ ክርስቶስ ሲናገር እሱ ጀስቲስን ወደ ምድር ያመጣል፣ ሰላምን ወደ ምድር ያመጣል። 1000 ዓመቱ መንግስት ለእኛ ብቻ ሳይሆን ላላመኑት፣ በዛ ዘመን ለሚኖሩት ወይም ደግሞ ለተወለዱት ህፃናት እስኪያድጉ ድረስ የራሳቸውን ውሳኔ እስኪያደርጉ ድረስ ይኖራሉ፣ በሰላም ይኖራሉ። በመሲሁ ትሩፋት ይኖራሉ፣ በሰላሙ ይኖራሉ፣ በተፈወሰ ዓለም ይኖራሉ። ሰይጣን ታስሯል እንዳትረሱ። ስለ ቤተ መቅደስ ይናገራል መጽሐፍ ቅዱስ። ስለ ኢየሱስ ክርስቶስ ሲናገር እንዲህ በለው ይላል። ዘካርያስ 6 ላይ እንጠቅሳለን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ እግዚአብሔርን መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል፣ ክብርንም ይሸከማል። ስለ መሲሁ ነው የሚናገረው። በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ካህን ይሆናል፣ የሰላምም ምክር በሁለቱ መካከል ይሆናል። ተመልከቱ፣ ይነግሳል፣ እንደገናም ደግሞ ካህን ይሆናል። ንጉሥ ነው፣ እንደገና ምንድን ነው? ካህንም ነው። እንደ መልከ ጸዴቅ ስርዓት ማለት ነው። ንጉሥ ነው፣ ካህንም ነው። ይህንን ትመለከታላቸው። ልክ እንደ ሌዊ ነው፣ እንደ ሳዶቅም ነው መጽሐፍ እንደሚያስተምር። ሌላው አንዱ በ1000 ዓመት መንግስት አይነተኛ መታወቂያ የሚሆነው የእግዚአብሔርን ማወቅ ነው። የእግዚአብሔር እውቀት ይበዛል በተቀደሰው ተራራዬ ሁሉ ላይ ይላል ኢሳይያስ ምዕራፍ 11 ይመስለኛል፣ ምዕራፍ 11 ቁጥር 9 በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉምም፣ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ምን ትሆናለች? ትሞላለች። ስለዚህ መሲሁ በምድር ላይ ስላለ እግዚአብሔርን ለማወቅ በጣም ቀላል ይሆናል። ወንጌል ይሰበካል፣ ፈውስ ይኖራል። የስ በ1000 ዓመት መንግስት ውስጥ ብዙ አሕዛቦች አሉ። ወንጌል ይሰበካል፣ ፈውስ ይኖራል። እግዚአብሔርን ማገልገል የተወደደ ይሆናል። አንድ እምነት ብቻ ይሆናል። እውነተኛ አምላክ በኢየሩሳሌም ዝናብን የሚያዘንብ አየርን የሚፈውስ ለምድር እንቆቅልሽ ጥያቄዎች ሁሉ መልስ ያለው ኢየሱስ በምድር ላይ ስለነገሰ መጽሐፉም ይነግርህ ነው። በዘመኑ ፍጻሜ ኢሳይያስ ምዕራፍ 2 ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶች በላይ ከፍ ከፍ ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናው ምን ሄዳለን ይላሉ። ስለዚህ ምድር ሁሉ እግዚአብሔርን በማወቅ ትሞላለች። የዛን ጊዜ ፒልግሪምስ ሰዎች የሚያደርጉት ወይም ደግሞ ጉዞ የሚያደርጉት ወደ ኢየሩሳሌም መሲሁ ጋር ሄደው ለመስማት የመሲሁን ትምህርት፣ የመሲሁን ፍርድ፣ የመሲሁን ጽድቅ፣ የመሲሁን ውበት፣ የመሲሁን ክብር ለመመልከት ዓለም ሁሉ ይሄ ከሰማይ ሰማያት ድል ነስቶ የመጣውን ጸረ ክርስቶስን የደመሰሰውን አውሬውን ያሰረውን ጨለማውን ከምድር ላይ ያነሳውን እርግማንን ያነሳውን ለሰው ልጆች በመስቀል ላይ ሞቶ የነበረውን መሲሁን ለማየት ከምድር ሁሉ ይሰበስባሉ። ኑ ወደ ያዕቆብ አምላክ ቤት እንውጣ ይላሉ። እርሱ መንገዱን ያስተምረናል። ምን ማለት ነው? ይገልጥልናል። ከአፉ የሚወጣው ቃል የተወደደ ይሆናል። ድምፁ የተወደደ ይሆናል። በሱ ፊት መሆኑ የተወደደ ይሆናል። መሲሁን አይተነው መጣ። የመሲሁን የሚናገረውን ለመስማት ምድር ሁሉ ትሰበስባለች ወደ ኢየሩሳሌም።